ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። በአዲስ መረጃ እንግዲህ ሰሞኑን መነጋገሪያ የሆነው የሊያሾ ጉዳይ ነው ማለት ነው። ሊያሾ ይህን አድርጋለች እየተባለ በእሷ ላይ ግን ብዙ ነገር ጠንክሯል። አንደኛ ቻናሏ እንዲዘጋ ተደርጓል። ሁለተኛ እስር ቤት እንድትወርድ ተደርጓል። ይሄ ሁሉ ግን በጣም ያሳፍራልም ያሳዝናልም። ምክንያቱም በአንድ ሰው ላይ እንዲመረባረብ በጣም ያሳዝናል። ቢያንስ ለሕፃኗ ልጅ እንኳን ማሰብ እንዴት ተሳናችሁ ማለት ነው። እና ሊያ ከማንም የበለጠ ወንጀል የሰራችው ነገር የለም። ብዙ አፋቸው የሚከፍቱ ብዙ ቆሻሾች አሉ። እና የእሷ ላይ ግን ሲሆን ለምን እንደጠነከረ አላውቅም። እስኪ መረጃውን እናስገባ። ጭራሽ የሰው ነፍስ ሁሉ እንደጠፋ እየተነገረ ነው። እስኪ እናዳምጠው። ፊት ለፊታችሁ መቅረብ አልችልም፣ ግን ከዚህ ሙድ ወጥቼ እውነታውን መጥቼ እስከነግራችሁ ድረስ ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኢትስ ኦኬ፣ ችግር የለውም። ግን እውነታው እሱ አይደለም። ምን አውቃ ነው? ምን ላይ ደርሳ ነው? ለምን ምክንያት ዩቱብ እንዲዘጋ ተፈለገ? እናንተ ይግባችሁ። ምክንያቱም በቃ ይግባችሁ። የሴት ተከላካዮች፣ የሴት ተቃዋሚዎች በዚህ ደረጃ አድርገው የመጡበት ሪዝም በጣም ያናዳል፣ ያስከፋል። ማሸነፍ አይደለም ባይዘው አሸንፈውኝ እንዳይመስላችሁ። ነገ መጣለሁ በጣም በሚገርም ኃይልና በሚገርም ፓወር መጣለሁ። ግን አሁን እውነት ማለት ሴትን በዚህ ደረጃ አጥቅታለች ብለው የመጡበትና እነሱ ተቀባይነት ለማግኘት የመጡበት ስትራቴጂ እኔ አልቻልኩትም። እውነት ልንገራችሁ፣ እውነት እግዚአብሔር ምስክሬ ነው። እንዴ ስማሙል ኤኒዌይስ የምነግራችሁ ነገር እኔ እንደ ልጅ ማኛ ከሚዲያ አልጠፋም፣ እመጣለሁ። ያናደደኝና እንበይን ያስፈሰሰኝ እልህ ነው እንጂ በፍጹም ጌታን ቆይ ያውቅ ነበር። በጣም ጂጂ ታውቃለች፣ ጂጂ ኪያ ታውቃለች፣ ወርቄ የምትባል ታውቃለች። ብዙ ኢትዮጵያ ያሉት በጣም ብዙ ልጆች ያውቃሉ። ይሄ መረጃ እንዳይወጣ ስለተሸፋፈነ ይሄን መረጃ ሊያ ጋም ስለደረሰ ሌሎቹ ጋም ስለደረሰ ይሄ መረጃ ከሌላው የበለጠ ሊያ ተቀባይነት ስላላት እንዳይወጣ ስለተፈለገ አካውንቷ ሊዘጋ የተፈለገው በዚህ ነው እንጂ በሌላ በምንም አይደለም። ገና ደግሞ ሙሉ ብዙ ነገር አለ፣ ብዙ ነገር ገና። ቆይ ጃኒ መሸጧን የሚያውቁ ሰዎች ለምን በዛ ሰዓት አላወጡትም? ይሄንን ወሬ ነው የምንድን ነው የሚባለው? የአንዳንድ የሰው ነፍስ ስትገይ ወይ ደግሞ የሰው ነፍስ ስታጠፊ እውነት ለትንሽ ጊዜ ነው ተሸፍና የምትቀረው። ገባሽ አይደለ? ከዛ በኋላ ግን እውነት የዚች ልጅ ደም ትክክል ከሆነ እየወጣ ነው፣ ይወጣልም። ገና የራሳቸው ነገር አለ። ጂጂክያም አለችበት ይባላል፣ ሸፍነዋለች። እሷም እያለች ነበር ጂጂክያ አወጣዋለሁ እያለች ነው። ትናንትና የተሸፋፈነው ነገር ዛሬ እየወጣ ነው። ሲቀጥል ደግሞ ጃኒ የምትባለው አንድ ወጣትን ራሱ አሳስራለች ይባላል። ይሄም ገና መረጃ ይወጣል፣ ቀስ እያለ መረጃ ይወጣል። እነሱ የፈለጉት እንደዚህ አይደለ? እንግዲህ ገጥመዋል፣ እስከ መጨረሻ ይቀጥሉበታል። ሊያ ተናግራለች ዛሬ ነገ እኔን ታመሰግኑኛላችሁ ብላለች። ነገ እናመሰግናታለን። ዛሬ ሄዶ ሪፖርት ያደረገ ፍቅር አንድ ሊያ እንዴት አወቀች? 12 ዓመት ልጅ መገደሉን ሊያ እንዴት አወቀች? ሊያ በምንም አታውቅም። እኛ ግን በሌላ ነገር አውቀን ነው። እኛ እንደሚመስለን እሷ የምታውቀው ነገር ስላለ እንዲዘጋባት የማውቀው ነገር እንዳላውራ ስለተፈለገ ነው ብላ እኮ ተናግራለች። እኛ ደግሞ በምናውቀው በኩል ደግሞ አውቀናል። ገባሽ? እሷ ኢትዮጵያ ስለሆነች ያንን ነገር እንዳታወራ ተዛተ ምናምን። እኛ ደግሞ ከኢትዮጵያ ውጭ ነው። ወንድ ሆነ ይጠይቀን፣ እናወጣዋለን። ነገ ደግሞ እንለጥፈዋለን። እናት የ19 ዓመት ልጅ አሁን እየሄድኩ ነው ጠርተውኝ ብላኛለች ብዬ ነግሬያታለሁ። ለምን ትሄጃለሽ? እኔ ቤት ነይ፣ እኔ ቤት ልይና ልደብቅሽ ስላት ምን እንዳለች ታውቃላችሁ እንዴ? እያየናቸው አይደል እንዴ ሊያ ምን እያደረጉ እንደሆነ። እኔ ነይ ያሉኝ ቦታ ሄዳለሁ ብላ ትራፊክ እየተደረገች ነው። እሺ ጋይስ፣ ኢምፓክቱ አልገባችሁም ልላችሁ ፈልጌ ነው። ስለዛ እናንተ ዩቱቡንም አዘጉት። እኔ ሊያየ የመጣሁትን አንድ ከመጀመሪያውም እኔ ኃላፊነት ለመውሰድ ነው። እኔ ነኝ ቀድሜ የተሸወድኩላት፣ እኔ የበላችኝ መጀመሪያ። ሁለተኛ ኢትስ ናት ፐርሰናል። እኛ ትከሻ ላይ የተሸከምነውን ተሸክማችሁ ብትዞሩ ኖሮ እንደዚህ ወሬም አታወሩንም ነበረ። ሶስተኛ ዩቱቡን አዘጉ አታዘጉ የራሳችሁ ጉዳይ ነው። እኛ ግን ኦልሬዲ ሊጋል አክሽን ልንወስድ ነው። ጠበቃ ኦልሬዲ ነፋፊ ምናምን እየተዘጋጁ እንደሆነ እናውቃለን። ሴታ ሴት ፓወር ደግሞ ኦልሬዲ ድራፍት አዘጋጅተን ለሚመለከተው አካል አስገብተናል። በቅርቡ ልክ እንደ ማንኛውም ወንጀለኛ ተጠርጣሪ ገብታ
እንድትጠየቅልን እንቅስቃሴ ጀምረናል። ከዛሬ ጀምሮ ይሄን ልነግራችሁ ነው። መታሰሯ አይቀርም፣ አለቀ። ሁሉም ደግሞ ይሄ ደግሞ የዛሬ ሁለት ዓመት ሰማችሁት? መረጃው በጣም ያሳዝናል፣ ልብ ይሰብራል ማለት ነው። እንግዲህ የየትኛውም ሴት ፎቶ ቪዲዮ እየተያዘባት ማለት ነው ማስፈራሪያ ሆኗል። ሊያም ከዚህ ጋር በተገናኘ ነው ፎቶች ደርሶኛል፣ ቪዲዮዎች ደርሶኛል፣ መረጃ አለኝ እያለች በምትናገራቸው ነገሮች በአፍ ወለምታዋ እንግዲህ ለውሸትም ይሆናል ለማስፈራራትም ይሆናል ይሄን ነገር እና በአሁኑ ሰዓት ላይ እንግዲህ ሊያ ቻናሏ ተዘግቷል እየተባለ ነው። እንዲሁም ደግሞ ቻናሏም ያው እንዲዘጋ ሪፖርት እየተደረገበት ነው። እሷም እያለቀሰች ነው። በጣም ያሳዝናል። እና ለአንዴና ለመጨረሻ ጊዜ ለምን በምህረት አትታይም? በቃ ሰው ከሰው ስህተት ከብረት ዝገት አይጠፋም። ሁለተኛ ከዚህ ስህተቷ ተምራ ልጇን ታሳድግበት ባይነኝ ማለት ነው። ምክንያቱም ከሷ በላይ ብዙ ወንጀል የሰሩ ሰዎች አሉ ማለት ነው። እዚህ ጋር ደግሞ የምታዩት እንግዲህ ወንድማችንና እህታችን ደግሞ በመግቢያ ላይ ያስገባላችኋለሁ። እስኪ ቪዲዮን እስከ መጨረሻ እዩት ማለት ነው። በፍቅር የተነሳ እንግዲህ እነዚህ ሁለቱ ደግሞ በጣም አወዛጋቢ ነገር ተፈጥሯል። ለህይወት ጠፍቷል የተባለው እንግዲህ ጃኒ ያለችበት እየተባለ ነው። ከለቀምት ወደ ጎንደር ይዘዋት ሂደው የ16 ዓመት ልጅ እየተባለ ነው ይዘው ሂደው ከዛ በኋላ የጥቃት ደርሶባት ህይወቷ እንዳለፈ የተነገረ ነው። ብቻ እግዚአብሔር አምላክ ያውቃል እውነትና ውሸቱን ማለት ነው። ያስፈራል። ሁሉም ሰው ሊያለ ተነስቷል አሁን ማለት ነው። አሁንም ቢሆን ክብሬን አልጣልኩም። ስነ ስርዓት ያለ ልጅ ነኝ። እሺ በክብሬ ማንም ጋር አልደራደርም። ምናልባት በክብሬም ሊሆን ይችላል ሌላ ግጭ ግርጭ የመጣው። እሺ እና ሴቶችዬ መጀመሪያ ከመፍረዳችሁ በፊት ምን ተፈጠረ የሚለውን ነገር እኔ ማንም ላይ እንደዚህ በሉ አይደለም፣ ግን ከመፍረዳችሁ። ሁለተኛ ደግሞ የሆነ ነገር ወይንም ከፋሚሊ ወይንም ደግሞ ከዚህ ወጣ ያለ ህይወታችሁ ላይ ትክክለኛ ነገር ከሌለ ምንም አይነት ነገር በቃ ምንም የቱንም ያክል እስከ ጥግ ድረስ ሰውን ተወዱታላችሁ፣ ግን ምንም አይነት ነገር ክብር ይበልጣል። እሺ ማሮቼ፣ ከምንም በላይ ማለት ነው። እና እንደዚህ ሁኑ፣ ጠንካራ ሁኑ። ማይቀየር ምን የሚያገናኘው ነገር አለ ከኔ ላይፍ ጋር? እኔና ማርያምን የምሬን ነው ጋይስ፣ እየዋሸኋችሁ አይደለም። እኔና እሷ መሀል ምንም አልነበረም። እግዚአብሔር ምስክሬ እንዴ። እና ሰው ደግሞ ህይወቱን አይኖር እንዴ? ሁሉም ድራማ መጨረሻ አለው። በቃ የተቋጨ እኔና የእሷ ድራማ አይደለም። ይሄ ደግሞ ላይፍ ነው። እሺ እና በቃ ፍቱ። እንዴ ይደብራል። ሰው ህይወቱን ይኖር እንጂ ምን ሆናችሁ ነው? ልጃገረድ ሆኜ ነው የወጣሁት። ምክንያቱም በቅርብ ጊዜ ስለሆነ 15 ቀን ብቻ ስለቆየሁኝ በቃ ያኔ እየሞከርም ቢሆንም ግን ፍላጎቱም ስለሌለኝ ያው አላህ ይቅር በለኝ፣ ግን አልሰጣሁትም። እሱ እየሞከረ ማለት እየለመነሽ አንቺ አልሰጣሽም። በ15 ቀን ቆይታ ማለት አንድ ወንድ ከአንዲት ሴት ጋር ብቻቸውን እየተኙ ሚስቱ ሆነሽ ኦልሬዲ ተፈራርማችሁ አንድ ቤት ገብታችሁ